ይህ ኢቫንጀሊካል ቴሌቪዥን ነው። ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ። ይህ የኢቫንጀሊካል ቴሌቪዥን ነው። ኢቫንጀሊካል ቴሌቪዥን ዛሬ ደግሞ የኢትዮጵያ ሀገራዊ ምርጫ በሚደረግበት በዚህ ቀን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑትን ፓስተር ዶክተር ጌትነት ለማ የምርጫ ጣቢያቸው ተገኝተው ምርጫው ላይ ለመሳተፍ እየሄዱ ስለሆነ እሳቸውን አግኝተን ወደ ምርጫ ሲሄዱ እያነጋገርናቸው። ፓስተር እንኳን ለምርጫ ቀን አደረሰው። ቴንክ አመሰግናለሁ። እግዚአብሔር ይስጥልን። አሜን አሜን። እንግዲህ መላው የወንጌል አማኝ ወደ ምርጫ ይሄዳልና ምርጫውን በተመለከተ ለወንጌል አማኙ የሚያስተላልፉት መልእክት ካለ? ቴንክ አመሰግናለሁ። የኢቫንጀሊካል ቴሌቪዥንም ዛሬ በዚህ ማለዳ ይሄ የሀገራዊ ጉዳይ በመሆኑ ትኩረት ሰጣችሁ በዚህ ማለዳ በዚህ መልክ ለማህበረሰባችን ለኢትዮጵያውያን እንዲሁም ለወንጌል አማኞች መልእክቶችን ለማስተላለፍ በጠዋት ወደ ስራ በመግባታችሁ ስለተጋታችሁ ስለጠራታችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ዛሬ ያው እኛም ለመምረጥ የተዘጋጀን ያለነው በዚህ ማለዳ ከጥቂት ሰዓታት ከጥቂት ደቂቃዎች በኋላ ወደ ምርጫው ቦታ ደርሰን ምርጫ ድምጻችን እንሰጣለን። ይህ ጉዳይ ሀገራዊ ጉዳይ ነው። ሀገራዊ ጉዳይ ነው። ብሔራዊ ጉዳይ ነው። እንደ ዜጋ ሁላችንም ወጥተን ድምጻችንን ለምን መርጠው አካል መስጠት ያስፈልገናል። የተለያየ ፓርቲ ሰው ቢመርጥም ግን አንድ ሀገር ነው ያለው። ስለዚህ አንድ ሀገር እንዳለው ሰው ሰላማዊ በሆነ መንገድ ደስተኛ ሆኖ በማህበራዊ ሚዲያም ይሁን በአካልም ይሁን በምርጫ ስፍራዎች ቦታ ሁሉ ሰው ድምጹን ኢትዮጵያውያን በሙሉ ድምጻቸውን በሰላማዊ መንገድ ደስ እያላቸው እየጸለዩ እግዚአብሔርንም እያመሰገኑ ድምጻቸውን ሰጥተው ወደ ቤታቸው መመለስ አለባቸው። ይህንን የምልበት ምክንያት ምንድነው? ዝም ብሎ አንዳንድ ጊዜ ማህበራዊ ሚዲያ ላይ የሚታዩ ነገሮች አሉ። እነዚህ ነገሮች ሲታዩ ምርጫው በሰላማዊ መንገድ መካሄዱና ምርጫው በሰላም መጠናቀቁን የማይፈልጉ አካላት ያሉ ይመስላል። ከዚህ የተነሳ ስናይ እኛ ኢትዮጵያውያን አንድ ሀገር ነው ያለን። አንድ ሀገር እንዳለው ሰው ሁላችንም ድምጻችንን በሰላም ሰጥተን ተከባብረንም ድምጻችንን በሰላም ሰጥተን ወደ ቤታችን መመለስ አለብን። ምርጫው እስኪጠናቀቅ ድረስ ደግሞ መጸለይ ያስፈልጋል። በመላው ኢትዮጵያ የሚኖሩ የወንጌል አማኝነት ተከታዮችን በዚህ አጋጣሚ ላስተላልፍላቸው የምፈልገው መልእክት እኛ ያው እንደ አማኞች ዋና ነገራችን ቅድሚያ የምንሰጠው ጸሎት ነው። ስለዚህ ምርጫው ተጀምሮ እስኪያልቅ ድረስ ሁላችንም ባለንበት ስፍራ በጸሎት እንድንቆይ በጸሎት እንድንተጋ መልእክቴን አስተላልፋለሁ። ባለንበት ስፍራ ሁሉ ወጥተን ሁላችንም የምርጫ ካርድ የወሰድን ድምጻችንን መስጠት መምረጥ ያስፈልጋል ለማለት ፈልጋለሁ። አመሰግናለሁ። እሺ እንግዲህ አሁን ወደ ምርጫ ጣቢያ እንሄዳለን። ከዛ በኋላ ደግሞ ያጋጠሙትን ከምርጫው በኋላ ደግሞ እንገናኛለን። መልካም አመሰግናለሁ። ቻችን እንግዲህ አሁን ቀጥታ ወደ ምርጫ ጣቢያው ነው የምንሄደው። ከምርጫ ጣቢያ ደግሞ ፓስተር ዶክተር ጌትነት ለማ ገብተው ሲመርጡ እዛ እንቆይና ከምርጫው በኋላ ደግሞ የሆነውን ሂደቱን በተመለከተ ከእሳቸው ጋር መልሰን የምንገናኝ ይሆናል። እየተከታተላችሁ የምትገኙት የወንጌል አማኞች ድምጽ የሆነውን የኢቫንጀሊካል ቴሌቪዥን ነው። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ቅድም እንደነገርኳችሁ ፓስተር ዶክተር ጌትነት ለማ የምርጫ ጣቢያ ገብተው ድምጻቸውን ሰጥተው ሲወጡ ነው ያገኘናቸው። በዚህ መሰረት እንግዲህ የምርጫ ሂደቱ ድምጽ አሰጣጡ እዚህ ላይ የታዘቡት ነገር ምን አለ? የአስተያየቶትና መልእክት ካሉት? አመሰግናለሁ። እንግዲህ ዛሬ በሸገር ከተማ አስተዳደር በፉሪ አቢቹ ምርጫ ጣቢያ ነው ድምጻችን ሰጠነው። በዋነኛነት ህዝቡ ወጥቶ የሚፈልገውን ፓርቲ ለመምረጥ እዚህ ከሌሊት 12 ሰዓት ጀምሮ ይታያል። ይሄ አንድ የሚያሳየው ኢትዮጵያውያን መብታቸውን በፍቅር ገብቷቸው ተረድተው አውቀው የሚፈልጉትን ፓርቲ ለመምረጥ በዚህ ማለዳ በዚህ ሰዓት በዚህ ልክ መውጣታቸው አንድ የሚያስመሰግን ነው። እሱን ተመልክተናል። በዚህ በጣም ደስ ብሎናል። ደግሞ እጅግ ሰላማዊ ነው።
ከምንም በላይ ህዝቡ በሰላማዊ መንገድ ነው ወጥቶ ድምፁ የሰጠ ያለው። እጅግ ሰላማዊ መሆኑም ከምንም በላይ ደግሞ እግዚአብሔርን እናመሰግን የሚገባን ነው ማለት ነው። እኛም እንግዲህ ድምጻችን ሰጥተናል። በዋነኛነት እጅግ ተረጋጋ፣ እጅግ ሰላማዊ፣ እጅግ ደስ የሚል የምርጫ ሂደት ታዝበናል። እንደዚሁም በመላው አገሪቱ በየክልሉ፣ በየዞኑ፣ በየወረዳው፣ በየምርጫ ጣቢያው እዚህ አይነት ስርዓቶች እንዳሉ በተለያየ ሁኔታዎች እየተረዳን ያለ ነው። ለዚህ ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። እኛም እንግዲህ ድምጻችንን ዛሬ ሰጥተናል። እንጸልያለን። ምርጫው እስኪጠናቀቅ ድረስ ለኢትዮጵያ ሰላም ይሆናል፣ ለኢትዮጵያ ደስታ ይሆናል፣ ለኢትዮጵያ መልካም ይሆናል። ምርጫው በሰላም ይጠናቀቃል። ሀገራችን ኢትዮጵያ ልማቷ፣ ሰላሟ፣ አንድነቷ፣ መከባበሯ፣ መያዟ ይቀጥላል። ከኢትዮጵያ አልፈን በአፍሪካ በዓለም አቀፍ ደረጃ በሰላም በአንድነት በህብረት በልማት የምንታወቅ ዘመን ከፊታችን ይመጣል እላለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይህ ኢቫንጀሊካል ቴሌቪዥን ነው። ኢቫንጀሊካል ቴሌቪዥን የተለያዩ ዝግጅቶችን ወደ እናንተ እያደረሰ ይገኛል። የምናቀርብላችሁን ፕሮግራሞች በሙሉ በሶሻል ሚዲያ አማራጭ ለማግኘት ከፈለጋችሁ በዩቲዩብ አድራሻችን ኢቫንጀሊካል ቲቪ ኦፊሻል ብላችሁ በመግባት ሰብስክራይብ አድርጉና በየጊዜው የምንለቃቸውን ፕሮግራሞቻችንን በቀላሉ ማግኘት ይችላሉ። እንደዚሁም በፌስቡክ አድራሻችን ኢቫንጀሊካል ቲቪ ኦፊሻል ብላችሁ ገብታችሁ ላይክ፣ ሰብስክራይብ በማድረግ የምንለቃቸውን ጽሁፎችና የምናዘጋጃቸውን ፕሮግራሞች በዚህ አማራጭ ማግኘት ይችላሉ። እንደዚሁም ደግሞ በቴሌግራም ኢቫንጀሊካል ቲቪ ኒውስ ወይም ኢቫንጀሊካል ዜና ብላችሁ ገብታችሁ ማግኘት ትችላላችሁ። በተለይ የተለያዩ ዝግጅቶቻችንን በዩቲዩብ አድራሻችን ኢቫንጀሊካል ቲቪ ኦፊሻል በሚለው ገጻችን ገብታችሁ ላይክ፣ ሰብስክራይብ በማድረግ ይህ ዝግጅት ለሰው ሁሉ እንዲደርስ እንድታደርጉ ኢቫንጀሊካል ቴሌቪዥን በአክብሮት ይጠይቃል። ይህ ኢቫንጀሊካል ቴሌቪዥን ነው።